አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ሰይጣን ከማይችላቸው ነገሮች ውስጥ ሶስት ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ። በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ፣ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን፣ በቃ ነፃ ፈቃዴን ሰጥቻለሁ፣ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። ምሳሌ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ሕይወት ውስጥ እንክተተው። መንፈሳዊ ሕይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የሚሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ሕይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ሕይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥተው ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወር ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ኧረ ፍንክች የለም። መጀመሪያ ልብን ውስጥ ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍትልኝ አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናግባ ብላችሁ ትፈቅዱለታችሁ። ሲመጣስ መቀመጫ አለ። ቤቱ ሽቶ ነው የሚለው ልባችሁ። ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅንነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምሕረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት
ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔ ክሙ ንበሩ ተብሎ ነበረ፣ አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ክፋት አላጣውም፣ ተንኮል አላጣውም፣ እርግማን አላጣውም። የቃል ኪዳን ዘመን የቅዱሳኖቹ መንፈስ ዝም ያለበት ዘመን ነው። በዚህም ላይ ደግሞ ዓመተ ፍዳ የሚባለው ገልብጦ ሲመጣ የአውሬው ቁጥርም አንድ የሆነበት ዘመን ስለነበረ ከአውሬው ቁጥር ጋር አውሬነትን ተቀበልን። በ1966 የካቲት 6 19ን ስትቀንሱ ስንት ይሆናል ማለት ነው? 666 ይሆናል ማለት ነው። የአውሬው ቁጥርን ተቀበልን። እኛም አውሬ ሆነን ተወለድን፣ አውሬ ሆነን አደግን። እግዚአብሔር ምሕረቱን ያብዛልን። አውሬ ሆነ አውሬ እኮ ነው። በቃ አውሬ እኛ የእርግማን ሞት እየሞትን ነው። ግን ምንድነው ሞት? የጠቅላላው የዚህ የዕብራይስጡ የመጽሐፍ ቅዱስን ከመሰረቱ ስንመለከተው ሞት ማለት ሜም ነው። ሜም ማለት ማይም ማለት ነው። ማይም ማለት ውሃ ማለት ነው። ውሃ ማለት ነው። ዓለማትን በውሃ አቆመና የሰው ልጅን ደግሞ ከውሃ ሲያስገኘው በውስጡ ምን ጨመረበት? ደም ስላለበት ምን ብሎ ተጠራ? ከአፈር ጋር ሲስማማ አዳም በዕብራይስጡ አዳም። ሁለቱም አንድ ናቸው። የግዕዙም የኛም አንድ ናቸው። አንድ ጋር ሲስማማ ምን ሆነ? ደምና ውሃ አንድ ጋር ተቀላቀለና እኛ ምን ሆነ ማለት ነው? ሰው የሰው ቃል ኪዳንን እፍ ባለው በስተንፋስ ውስጥ ሕያው እስትንፋስን ሲሰጠን ደግሞ በዛ ውስጥ ነፍሳችን ከውሃው ጋር ተስማምታ ከአካላችን ጋር ተስማምታ በባህሪያችን ላይ ትልቅ ሞገስ አገኘን። ሞትም ደግሞ ምንድነው ማለት ነው? ውሃው ሲቆም ምን እንኖራለን? እንሞታለን። ውሃው ሲቆም፣ ውሃው እምቢ ሲል፣ አልዘዋወር ሲል ጸጥ እንላለን። ጸጥ ብለን ሞትን ማለት አይደለም። ደግሞ ክፋት እየሰራ የምትኖረው ኑሮ ሁለተኛው ዓለም ሲገለጥ ከዳቢሎስ ጋር እየጮህ ትሄዳለህ። ይሄኛውን ዓለም ብቻ እያየን ክፋትን ወደን መጠላላትን አንግሰን እርግማንን አፍቅረን የጠብ ትውልዶች ሆነን የጥላቻ መንፈስ አዝለን የምንኖረው ኑሮ በረከት አይደለም። ቅዱሳኑን ስንጠራ እዚህ ውስጥ አባታችን አቡነ ገብረ መንፈስ ቅዱስ ለዘላለም ስማቸው እንዳይጠራ በየትኛውም አይነት አዋጅ ቢታወጅ መጠራቱ አይቀርም። እግዚአብሔር ስሙ የተመሰገነ ይሁን። ለምን? እዛ ውስጥ ሕያው ኃይል አለ። ሞት በውስጡ ደግሞ ሞት የምታሰኘዋ ፊደል ቫብ የምትባለዋ ናት። ቫብ በቁጥር 6 ናት። የተፈጠረው መቼ ቀን ነው? በስንተኛው ቀን ነው? በስድስተኛው ቀን። በስድስተኛው ቀን የሰው ልጅ ተፈጠረ። ስለዚህ የስነ ፍጥረት ኃይል እና የገዥነት፣ የተገዥነት፣ አገልጋይነት፣ ተቀባይነት፣ ተረጂነት፣ ረጂነት በቫብ ውስጥ አለ። ቫብ የምትብለው ቫብ ማነው? ኢየሱስ ክርስቶስ። ቫብ ማነው? እግዚአብሔር። እግዚአብሔር ማንን በስድስተኛው ቀን ፈጠረ? የሰው ልጅን አስገኘ። የሰው ልጅ ህልውናውን ከታሪክ ጋራ፣ ከእምነት ጋራ፣ ከትእዛዝ ጋራ፣ ከፈቃድ ጋራ፣ ከስነ ልቦና ፍቅር ጋራ ተወለደ። በማጅ ተወለደ? በእግዚአብሔር እጅ። ሰው መሆንን ያገኘ ነው በቫብ ነው። ቫብ ማን ነው? እግዚአብሔር ነው። እሺ፣ በስድስተኛው ቀን ተፈጥረናል። ሜም ምንድነው ቁጥሩ ስንል ሜም ማይም የምትባለዋ በዕብራይስጥ ማይም ማለት በቁጥር በዕብራይስጥ ነው የሚቆጠረው 40 ነው። 40 ቁጥር ምንድነው? 40 ቀን መድኃኒታችን ኢየሱስ ክርስቶስ ጾመ። በ40ኛው ቀን ተጠመቀ። በምን ተጠመቀ? በእደ ዮሐንስ አልተጠመቀም?
የቅዱሳኑ ሞት እንግዲህ እንዲህ ያምራል ማለት ሞት ራሱ በባህሪው የሕያውነትና ሞገስ ያለው ነው። ታብ የምትባለዋ ደግሞ በቁጥር 400 ናት። ታብ ብዙ ምስጢሮች ያሏት ሞት አይደለም፣ ሞት ታብ ናት። ታብ የመጨረሻ ናት። የሁሉ ነገር መጨረሻ አለው። እግዚአብሔር ስሙ የተመሰገነ ይሁን። የእርግማን መጨረሻ አለው። የክፋት መጨረሻ አለው። የጥፋት መጨረሻ አለው። የዓለም መጨረሻ አለው። የነገስታቶች መጨረሻ አለው። የመኳንንቶች መጨረሻ፣ የሁሉ መጨረሻ አለው። እግዚአብሔር ይህችን መጨረሻዋን ማን አላት? ታብ አላት። አልፋና ኦሜጋ በግሪክ ሲሆን አሌፍ ታብ በዕብራይስጡ ነው። አልፋና ኦሜጋ መጀመሪያውና መጨረሻው። የእኛም መጨረሻ አለው። ስንቶችን መጨረሻ ጨረስን እኮ። የስንት መጨረሻ! የንጉሱን ዘመን ጨረስን፣ የአብዮቱን ዘመን ጨረስን፣ የሀያላኖችን ዘመን ጨረስን፣ የጥዛባትን ዘመን ጨረስን። መጨረሻ አለው ለሁሉ። የገንዘብን መጨረሻ አለው። የመውደቂያውም የመነሻውም መጨረሻ አለው። እንደ መጀመሪያው ሁሉ መጨረሻ አለው። ስለዚህ ሞት በክብር ሲለወጥ ደግሞ ክብሩን እግዚአብሔር ያብዛልን። የተከበረ ሞት እግዚአብሔር አምላካችን ይስጠን። እስከዛሬ የምንሞተው በተከበረ ሞት ውስጥ አይደለም። ተባልተን፣ ተናክሰን፣ ተለያይተን፣ ተጣልተን፣ በዘር ተለያይተን፣ በክፉ ሀሳብ ተይዘን፣ በእርግማን እጅ ውስጥ እርግማን አፍርተን፣ አመፃን አስተላልፈን፣ ክፉን፣ ሱሱን፣ አለመታዘዙን፣ ሰው የማይመስል ሰውን አስገኝተናል። አያችሁ፣ ክብር ጎሎናል። ሁሉም ክብር ጎደላቸው ይላል በሮሜ ምዕራፍ 3 ላይ ክብር ጎሏል። እነዚህ ያለፉት አባቶቻችን ግን ሞታቸው የክብር ሆነ። በእግዚአብሔር ዓይን በሚለው እንመልከተው። በእግዚአብሔር ዓይን፣ የእግዚአብሔር ዓይን ምን ይሰጣል? ተስፋ አለው፣ ራእይ አለው፣ መገለጥ አለው፣ መዳን አለው፣ ሞገስ አለው፣ ጥበቃ አለው፣ ክለላ አለው። ቅዱሳን የሚለው ደግሞ በጣም የሚገርም ነው። ከነባሩ ቃል ሲፈታ ሐሲድ ይለዋል። ሄት ሕያው እግዚአብሔር ማለት ነው። ሲ የምትባለዋ ደግሞ መከበብን፣ ዙሪያው መጠበቅን፣ ጋሻነትን፣ የጥበቃ ኃይልን እና ጠላት የማሸነፊያ ጥበብን የምታመለክት ፊደል ናት። በቁጥር 60 ናት። የእመቤታችን ዕድሜ ናት። እግዚአብሔር ስሙ የተመሰገነ ይሁን። ሐሴድ ቅዱሳን ማለት ነው። ዳሌጥ ደግሞ ሐሴድ ድ ማለት ዳሌጥ ነው። ዳሌጥ ማለት አራቱን ማዕዘን መያዝ፣ የአራቱንም ማዕዘን ክብር መቀበል፣ የአራቱንም ማዕዘን ቡራኬ ማግኘት። ትክክለኛ ጤናማ እንቅልፍ የሚባለው ማታ ከሆነ ከ3 ሰዓት ጀምሮ ከማታ 3 ሰዓት ጀምሮ እስከ ጠዋት 12 እና 1 ሰዓት ድረስ ጤነኛ እንቅልፍ የሚባለው ማለት ነው። እንደዚህ የሚተኛ ሰው አለ ወይ? ከባድ ነው። ብዙዎቹ የመንግስት ሰራተኛ፣ የግል ሰራተኞች ናቸው። ማታ ሲገቡ አምሽቶች ስለሚገቡ ከዛ እራት እስኪበሉ ኳስ፣ ፊልም ምናምን ሲያ 4 ሰዓት 5 ሰዓት ይሆናል። አንዳንዶቹ 6 ሰዓትም ይተኛሉ። ከዛ ጠዋት ደግሞ ስራ የሚሄዱ ደግሞ 11 ሰዓት ተኩል 12 ሰዓት ይነሳሉ። ይሄ ይለመዳል። ከዛ ይቀነጭራል። አይምሯችን በጣም እንትን እያለ ነው የሚመጣው። የእንቅልፍ በኋላ ስለ እንቅልፍ በደንብ ለማወራችሁ በጣም የሚጠቅም ነገር ስላለ ማለት ነው። የእንቅልፍ ሰዓት ማነስ ሰውን አስተሳሰቡንም ይቀይረዋል። ሁሉ ነገሩን ያዛባበታል። መንስኤው ይሄ ነው። ስለ እንቅልፍ መጨረሻ ላይ ስለምነግራችሁ ማለት ነው። እንቅልፉን የማይተኛ ሰው ምን አይነት ችግሮች ይገጥሙታል የሚለውን ነገር እና በቂ እንቅልፍ ካልተኛችሁ ሁልጊዜ 3 እና 4 ሰዓት ብቻ የምተኙ ከሆነ ስተኙ እልም አድርጎ እንቅልፍ ስለሚወስዳችሁ የሆነ ዳይሜንሽን ውስጥ ነው የሚወስዳችሁ። ከዛ በዛ ቅጽበት ውስጥ የሆነ ሰው መጥቶ ሲቀሰቅስ ወይም ጆሮአችሁ ጋር መታ ቢምቢ ስትል የሆነ የሚቀሰቅሳችሁ ነገር ኖሮ ህልሙም አቃጅቷችሁ ደንግጣችሁ ስትነሱ ስጋችሁ ሽባ ነው የሚሆነው። እንደ ስነ ልቦናው እያወራ ያለሁት። ወደ መንፈሳዊ ስንመጣ ደግሞ እንቅልፋችንን በቂ አድርገን ማንተኛ ከሆነ አይደለም ለዚህ ጉዳይ
ለጸሎትም ጥሩ አይደለም፣ ለመንፈሳዊ ህይወታችንም ጥሩ አይደለም። ለሰዎችም በቂ መልስ አንመልስም። እብዶች ነው የምንሆነው። እንቅልፉን በቂ እንቅልፍ የማይተኛ ሰው ነጭናጭ ቁጡ ነው የሚሆነው። ሌላ ሁለተኛው መንስኤ የሚባለው ደግሞ በጭንቅ መተኛት ወይም ደግሞ ፈጦ ማደር ማለት ነው። በጭንቅ መተኛት በቃ የሆነ ሀሳብ መጥቶባችሁ ስትጨነቁ ጥር ስትሉ ስታብሰለስሉ፣ ገንዘቡም ሊሆን ይችላል፣ ፍቅርም ሊሆን ይችላል፣ ጥላቻም ሊሆን ይችላል። በሆነ አጋጣሚ ግን ሀሳብ በዛ ወርና በዛ ሳምንት በጣም ከተከታተለባችሁ ይሄ ነገር ይፈጠራል። በአንዴ በሁለቴ ሀሳብ አይደለም፣ ተከታታይ ወራት፣ ተከታታይ ሳምንታት ይሄ ነገር ሲመጣ አጅሬው መጥቶ ክድን ይልባቸዋል ማለት ነው። ስነ ልቦናው ሕክምናውና ሳይኮሎጂውን ነው የምነግራችኋለሁ፣ ሳይንሱን ጭምር ማለት ነው። ሶስተኛ በፈረቃ ስራ የምትሰሩ ሰዎች። በፈረቃ ማለት ለምሳሌ አንድ ቀን ጠዋት፣ አንድ ቀን ከሰዓት የሆነ ድርጅት ላይ የምትሰሩ ካፌ አስተናጋጅ ሊሆን ይችላል፣ የሆነ ድርጅት ውስጥ ምናምን ሆስፒታል የምትሰሩ ዶክተሮች፣ ፋብሪካ ምናምን የምትሰሩ ሰዎች ብዙ ጊዜ ይሄ ነገር ያጋጥማቸዋል። ለምን? የእንቅልፍ ሰዓታቸው ኖርማል አይሆንም፣ በጣም ነው የሚዛባባቸው። መንስኤው ይሄ ነው እና በፈረቃው ጊዜ ባገኙት ሰዓት ናፕ ያደርጋሉ። ናፕ ማለት ነው የ10 ደቂቃ 20 ደቂቃ እንቅልፍ ማለት ነው። መጣ ውስጥ ቆይ ስራው ራሱ አርኪ አይሆንላቸውም። እየሰሩ እንደዚህ ይተኛሉ። አይታችኋል? ብዙ ቪዲዮ ላይ እንደዚህ ተኝተው ራሱ በደመ ነፍስ እንትኑ ማሽኑ እንደዚህ ይሰሩታል። ተኝተዋል እኮ በቃ አይምሯቸው ኮንሺየስሊ ለምዶታል ያን ስራ እና የተዛባ የእንቅልፍ ሰዓት ይፈጥራል። ፈረቃ ስራ የምትሰሩ ሰዎች ምድር ማድረግ ያለባችሁ ከስራ እንደወጣችሁ ሌላ ስራ ቦታ ለመሄድ። አዳር ስራ ሰርታችሁ ሲነጋ በቂ እንቅልፍ ካልተኛችሁ እብድ ነው የምትሆኑት እና ይሄ ችግር ይፈጥራል ማለት ነው። ይሄንን ነገር እንደ መንስኤ አድርገውት የሚያስበው ምን ስነ ልቦናው ነው። ግን መንፈሳዊ መንገዱ ራሱ ይሄ እኔ ደግፈዋል። ባይዘወይ የሳይንሱን መንገድ ተከትዬ እያብራራሁ ያለሁት ስለምደግፈው፣ ግን ሰይጣን አይደለም የሚለውን ሀሳብ ብቻ ነው የማልቀበለው ማለት ነው። ሰይጣን ነው ለማለት የሚያስችለኝ ብዙ ነገር ስላለ በኋላ የምዘረዝርላችሁ ማለት ነው። ምን የሚያደርገው መጥቶ የሚከደንብን ግን እንዲመጣ የሚያደርገው ደግሞ የእኛ ሁኔታ ነው። ስጋችንን በምን እንደምናደክመው እንዴት ለዚህ መጥቶ ዝፍዝፍ ለሚልብን ነገር ምክንያት እንደምንሆን ነው ማሳያ ነው። በተጠንቀቅ ቁጭ ብሎ ይጠብቃል ማለት ነው ሰይጣን። ትናንትና እንዳነበብኩላችሁ ሰይጣን አባታችን አባ ጳላሞን እንዴት ይከታተለው ነበር ሰምታችኋል አይደለ? ሰኔ 17 ቀን የሚከበረው ማለት ነው። እና እግር በእግር ስለሚከተል ቁጭ ብሎ ያያችኋል። ልክ የሆነ አሳቻ ሰዓት ላይ ግብት ብሎ መጥቶ ብሽሽት አድርጎ መውጣት የሚፈልግ መንፈስ ይኖራል ማለት ነው። ልክ ዶክተሩ እንደተረዳው። ስለዚህ በፈረቃ ስራ የምትሰሩ ሰዎች ጠዋትና ከሰዓት አንድ ቀን እየተፈራረቀ የምትሰሩ ሰዎች አንድ ስራ ብቻ ብትሰሩ መልካም ነው። 2-3 ስራ ሰርታችሁ ገንዘቡን ሰብስባችሁ ጤንነታችሁን ግን አታገኙትም። በጣም ከባድ ነው የሚሆነው ኖርማሊ ማለት ነው። አንዲት ሴት እላዋ ላይ ያለው ከአባቷ የመጣ ዛር መንፈስ ወይ ከእናቷ የመጣ ዛር መንፈስ ካለና ብቻዋን ሊያገባት ከፈለገ ቆንጆ በመሆኗ የበላት ቡዳም ሊሆን ይችላል፣ በልጅነቷ የገባ ሊሆን ይችላል እና ያቺ ሴት ቆሞ ቀር እንድትሆን ወይም ምንም አይነት ወንድ ሲቀርባት ብብቷን እያሸተተ አፏ እንዲሸት እያደረገ ንግግሯ እንዲሸት እያደረገ በተለያየ አይነት መንገድ አልጋ ላይ ሽንቷ እንድትሻና እያደረገ በብዙ ነገር ሊፈትናት ይችላል። እሺ ከዛ ከወንዶች ራቀች። ግን በመልኳ ምክንያት ደግሞ አንዱ ወንድ አይቷት መስተፋቅር ይልክባታል። መስተፋቅርም ሰይጣን ነው። ይመጣል፣ ይገባል። እንዴት ናችሁ ይላል። ውስጥ ያሉትን ዛሮቹን አለን ይሉታል። መቼም እግዚአብሔር ይመስገን አይሉም ማለት ግባ ተብዬ ነው። ማን የላከህ? አንድ የሆነ የወደዳት ወጣት አለ፣ ሂድና አፋቅር ተብዬ ነው ይለዋል። እና ገባ፣ ችግር የለውም አብረን እናፋቅርና ከሰርጉ በኋላ እናፋታለን ይላል። ስለዚህ መናፍስት ትዳርን አይፈልጉትም። ጋብቻ ይፈጸማል፣ በቁርባንም ይሁን በምንም ስንቶቹ እየተፋቱ እያየን ነው። ሰርግም ይደገሳል፣ ወጪ እንዲወጣ ይፈልጋሉ። ትዳሩን ግን አይፈልጉትም። መውለድ መክበድ ምናምን እንደዚህ ምናምን ወግ ማድረግ ማየት ምናምን አይፈልጉም። ከተጀመረም ደግሞ ነው አመለጥሽኝ፣ እናትሽ እኮ በዚህ ወር በዚህ ቀን ትገብረኝ ነበር። እሺ በአመት 3 ጊዜ ባልና ሚስት እንካቅመስ። ልክ ወሩን ቀኑን ጠብቆ ፋሲካ ይሁን የመስቀል በዓል ይሁን መስከረም ላይ ወይ ግንቦት 1 ቀን ሊሆን ይችላል ማታ
ወይ ደግሞ ሰኔ ሚካኤል 12 ብቻ ግብሩ በሚገበርበት በአመት 3-4 ይገብራሉ እናቶቻችን ፈጫሳ ምናምን እያሉ ይገብራሉ። በዛሽ ጊዜ ጠብቆ የድሮውን ግብር ያሻሽለዋል። ድሮ ቡና ከነበረ ኑግ ምናምን ቂጣ ከነበረ አሁን ሚስቱ ነች ቂጣ የምትሆንለት ይጠፈጥፋታል። እሷም ደግሞ የዛን ከቅመስ ነው። ትዳር ውስጥ በጣም ብዙ ጊዜ መናፍስቶች ትዳሩን ለማፍረስ የሚጠቀሙበት መንገድ ስትራቴጂክ ነው። ይሄንን መንገድ መናፍስት ልጆች እንዲታመሙ በማድረግም ይቀጥሉበታል። ገንዘብ ልክ ባልየው ትንሽ ጠርቀም ያለች ገንዘብ ሲመጣ ልጁ ቀጥታ ቴሌቪዥኑን በድንጋይ ወይ በሆነ ነገር እንዲሰብረው፣ ሶኬት እንዲቃጠል፣ ማሽኖች እንዲቃጠሉ፣ ዕዳ እንዲመጣ፣ ብድር ምናምን ውስጥ እንዲገቡ፣ ሐሳብ እንዲሆንባቸው፣ የሆነ ጭንቀት እንዲሆንባቸው፣ ወይ ሚስት ወይ ባል ይታመማሉ፣ ወይ ልጆች ይታመማሉ። የሆነ ኬዝ ካንሰር አለበት ወይ እንደዚህ አለበት እንደዚህ ሆነበት ተብሎ ከትምህርት ቤት ወይ በጥባጭ ልጅ ይሆናል ወይ ዘገምተኛ ልጅ ይሆናል። በቃ ትዳሩን ምስቅልቅል በማድረግ ቆርጠው ይነሳሉ። ከዛ ሲፋቱ ነው ሚስትም ብቻዋን ባልም ብቻውን በሚሆኑበት ሰዓት ላይ ሲደዋወሉም ምን ፈለክ ብሩን አትልክም እንዴ እና ተረጋጊያ ይላል። ደግሞ ያው አንዳንድ ጊዜ መቼም ቆጣ ይላል ሴቶችን ወሬውን ተው አሁን ብሩን ላክ ጥርቅም ሴትዮዋ ማታ ችግር አለባት እንኳንም ፈተዋት ይላል። ከዛ ደግሞ አንዳንዴ ልጆቹን አፍቀውት በአመት በዓል ጊዜ ደውሎ ስልኩ ሲደወል ታየውና እንኩ እናንተ አባታችሁ ነው ትላለች። ሄሎ እንዴት ነህ ሰላም ነህ እንኳን አደረሰ እንኳን አትልም። ሄሎ አባዬ እንዴት ነህ ሰላም ነህ እንኳን አደረሰ ምናምን ይላሉ። ከዛ ይዘጋዋል። በቃ እናቱ ጋር ያለው እሱ ወይም ብቻውን የሚኖረው እሷም ደግሞ የእናቷ ጋር ወይ ብቻዋን የምትኖረው። ካፈርኩ አይመልሰኝ የልብ ድንጋይነት አለ። ወይም ደግሞ ድርቄ ማለት ግትሬ ማለት ፍርድ ቤት ገትረዋለቻ። ያ ግትር ያለ ልብ እኮ ነው ፍርድ ቤት የሚገትረው። እሱም ደግሞ እልህ ይዘውና ንብረቱን ወደ እናቱ ወደ ወንድሞቹ ያሸሽና ከዛ በኋላ ይካፈሉ ሲባል ምንም የለውም ይባላል። ንብረት አሽሿል ደግሞ እንደገና ይግባኝ ይጠይቃል። በቃ እንዲህ እየተባባሉ አይነ ጥላ ፎይ ብላ ቁጭ ትላለች። አፋታው ትላለች። ከአስር ሴት ጋር አባልገነው ከ10 ሴት ጋር ይሄንን ልጅ ስንት አመቱ ነው? 13 13 ጀምሮ አብረን ተወልደን አሳደገናል። እንደሚያደርግ እናውቃለን። ግን እስኪ ነይ ዝሙት እንደሚሰራ ታውቂያለሽ? አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር። ስልክ እያየ ነው የተበላሸው ነበር ምናምን። ምንድነው የምታሰርቀው ሰው ቤት? እኔ ብር ታሰርቋል። ሰርቆ ሲወጣ አይታይም? ሰውራለሁ። ወይኔ ትሰውራለህ? የሰው ቤት ነው የምታሰርቀው እየሰበርክ? ኧረ አልሰብርም። ዘመድ ናቸው። ዘመድ ቤት እየገባ ትሰርቃለህ? ዘመድም አለ ከቤትም አለ ከጎረቤትም አለ። ከሁሉም ነው የምታሰርቀው? እስኪ ያን የብልግና ቪዲዮ ታሳየዋለህ? አዎ። መቼ ነው ያስጀመርከው ማየት? በ5 አመቱ። አሁን 13 አመቱ ነው። 8 አመት ሙሉ ነው ያሳየው። ካሰላን የመጣው? አሁን የት ነው ያለው? እኔ አላውቅም። አይ እዚህ ማን ያመጣኝ? ነስቲና አክስቶች ናቸው ያመጡት። እሷን አውቃታለሁ። እዚህ እንደመጣ አታውቅም እንዴ? ለምን ራሱ ተቆጣጥሮት ምን ያውቃል? ራሱ እኮ ነበር። በኢየሱስ አይዞኝ። አሁን ያለው ኪዳነ ምሕረት ቤተክርስቲያን ያለው አሰላ? ኧረ አይደለም፣ አዲስ አበባ። ኧረ እኔ አላውቅም። ምንድነው? አዲስ አበባ ነው ያለው ጎሮ ኪዳነ ምሕረት የምትባለው ቤተክርስቲያን ነው። ማን ያለው? 666 አለ። 666 በምን ገባበት? አባት። እሺ አባት። ወይኔ ሌላ ማን ያለው? አባት አለ። ሉሲፈር አለ። እሺ አለ። ሌላስ? ሌላ ማን ያለው? በቃ እኛ ብቻ ነን። ምን አረጋችሁት? ልጁን ምንድነው የምታረጉት?
ከአስር ሴት ጋር አባልገነዋል። ከ10 ሴት ጋር ይሄንን ልጅ ስንት አመቱ ነው? 13 13 ጀምሮ አብረን ተወልደን አሳድገናል። ቆይ ኧረ ጉድ እኮ ነው እናንተዬ። ልጁ 13 አመቱ ነው። ከ10 ሴት ጋር ያዘመትከው? ምን እንላለን አሁን? እሺ ይሄንን እኔ ደግሞ ይገበርልኝ እኔ ተገባሪ ነኝ። ዛሩ ትገበራለህ? አዎ። ቤተሰብ አለ? ከማን ጋር ነው የመጣው? አለ። ቤተሰቡ አለ? ሌላ? አዎ። እናቱ አለች? አባቱ አሉ? እናቱ የለችም፣ አባትየውም የለም። ማን ያለው? ሌላ ቤተሰብ ነው ያለው። ሌላ ማን ያለው? አክስቶቹ አሉ። እስኪ አክስቶቹ ማን ነው ስማቸው? ንገረኝ ስማቸው። አልናገርም። አይ ትንሽዬ ጥጋብ፣ ትንሹ ጥጋበኛ በስላሴ ይዣለሁ። ተናገር። አክስቶቹን ንገረኝ። ስም አልናገርም። ጥራቸው። ስም አልናገርም። አስቡት እንግዲህ አሁን ይሄ አብሮ ቢያድግ እኔ ላይ እንደዚህ ፊት ያለ ካደገ በኋላ ሌሎቹ ላይ እንዴት እንደሚሆን አስቡት። እሺ ደግሞ እንደዚህ አይነቱንም ሰምተንም አይተንም አናቅም። በነገራችን ላይ መቼም የሱ መንፈሱ ያደረገውን ፊት ለፊት ተናገረ እንጂ እዚሁ መሀል ከተማ ላይ የሚሰራውን ነገር እኮ እንሰማለን። 12 13 14 15 ዓመት ለአቅመ አዳምና ሔዋን ሳይደርሱ ምን እንደሚሰሩ ይታወቃል። ያለ እድሜያቸው ብዙ ነገር የሚሰሩ ልጆች አሉ። ዝም በል በስላሴ ስም። ምንሽ ነው? አክስቱ ነሽ የሚለውን ሰማሽ? መንፈሱ ነው። አሁን እኛ የራሱ መስሎን ነበር እንደሚያደርግ እናውቃለን። ግን እስኪ ነይ ዝሙት እንደሚሰራ ታውቂያለሽ? አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር። ስልክ እያየ ነው የተበላሸው ነበር ምንለው። እሺ ግን እንደዚህ ገጥመናል። ለምን አረክ ስንለው አታለው ነው። ምንድን ነው የምትይው? ለመንፈሱ ነው የምትነግሩ? ለሱ ነው የምትነግሩ? ምን እየዛትሽበት ነው? ቤት አስቸግሯል። ነይ እስቲ አንቺ ምኑ ነሽ? ዝም በል አንተ ረፍ። እንግዲህ የሚለው ነገር ያው እውነት ነው። እኛም መንፈሱ ከተጋለጠ በኋላ ነው ያወቅነው እንደዚህ እንደሚሰራ እንጂ ያው ራሱ ነው የሚመስላችሁ። ራሱ ነው ማለት እሱ እኛ ጋር ነበር፣ ማያቱ ጋር ነበር የሚኖረው። አሁን ነው እኛ ጋር የመጣው። አንቺ ነበርሽ በደንብ የምታውቂው አንቺ ነሽ። እናቅ ነበር። ያሰርቀው ሙላ ነበር። ያሰርቀው ሰው ቤት ገብቶ አያዩትም። ሙላ ገብቶ ሲሰርቃቸው ገብቶ ሲሰርቅ አያዩትም። እሱን አይተነዋል፣ ግን እሱ እንደሆነ አውቀነው ቤት እንደወጣ ግን አናቅም ይላሉ። በስመ አብ ራሱ በቃ ልጁን እኮ መንፈስ አድርጎታል። እስኪ ምንድነው የምታሰርቀው ሰው ቤት? ንገረኝ በስላሴ ስም። ብር ታሰርቀዋለህ? ሰርቆ ሲወጣ አይታይም? ሰውራለሁ። ትሰውረዋለህ? የሰው ቤት ነው የምታሰርቀው እየሰበርክ? ኧረ አልሰብርም። ዘመድ ናቸው። ዘመድ ቤት እየገባ ትሰርቃለህ? ዘመድም አለ፣ ከቤትም አለ፣ ከጎረቤትም አለ። ከሁሉም ነው የምታሰርቀው? ወይ ጉድ! 13 ዓመቱ ነው። ልጁ ላይ ግን ያደረገው መንፈስ አይደለም የ13 የ43 ዓመት ሰውን ያላደረገውን ያደረገው። መንፈሱ የሚያደርገውና የልጁ እድሜና ሁኔታ አይገናኝም። ሰማይና ምድር ነው። እስኪ ያን የብልግና ቪዲዮ ታሳየዋለህ? ምን የብልግና ቪዲዮ ያያል? አዎ። እሺ አሳየዋለሁ። በማን ስልክ ነው የምታሳየው? ራሱ ስልክ አለው? አዎ። መቼ ነው ያስጀመርከው ማየት? በ5 ዓመቱ። በ5 ዓመቱ? አዎ። አሁን 13 ዓመቱ ነው። 8 ዓመት ሙሉ ነው ያሳየው። አዎ። በነገራችን ላይ እኮ ብዙዎቻችሁ እኮ ልጆቻችሁን ተበልታችኋል። ልጆቻችሁ ከናንተ ጋር አሉ፣ ግን ከናንተ ጋር የሉ። የናንተን ይበላሉ፣ ይጠጣሉ፣ ታስተምራላችሁ፣ የሚፈልጉትንም ነገር ታደርጋላችሁ። ልጆቻችሁን ግን በቤታችሁ በህይወታችሁ ተነጥቃችኋል። አሁን በ5 ዓመቱ ፈረንጆቹ ፖርኖግራፊ የሚሉት
የዝሙት ቪዲዮ ያያል። ያንን ሲያይ ሉሲፈሩ ሰይጣኑ የዝሙት አጋንንቱ ይገባል፣ ይዋሃደዋል፣ ይዋረሰዋል። ከዛ በኋላ ያየውን ነው ለመስራት 24 ሰዓት የሚፈልገው የሚመኘው የሚያስበው። ያየውን አደረገ። አሁን ምን ይባላል? የ13 ዓመት ልጅ ከ10 ሴት ጋር ተኛ ሲባል አሁን እዚህ ውስጥ አዋቂ ሆናችሁ ምናልባት አይደለም ከ10 ሴት ጋር ከ3 እንኳን ያልተኛችሁ ትኖራላችሁ። ማንም ሰው 1 2 3 በዝሙት ሊወድቅ ይችላል። በዚህ ደረጃ ከሆነ ግን ይሄ ልጅ ከራሱ ጋር አይደለም፣ መንፈሱ ስጋውን ለብሶ ያለ እድሜው የሚያሰራው ስራ የልጁ አይደለም። እግዚአብሔር ይማር። ለልጆቻችሁ ስልክ እየሰጣችሁ ልጆቻችሁ ጓዳ ተደብቀው ክፍላቸው ሆነው ትምህርት ቤት ሆነው ምን እንደሚሰሩ ምን እንደሚያዩ አታውቁ። በኋላ እንደዚህ አይነት ጣጣ ሲመጣ ነው የሚታወቀው። ልጆቻችሁ በቤት አሉ፣ ከናንተ ጋር ግን የሉ። እሺ በቃ ይሸኛል፣ አይዟችሁ። እሺ ሌላ ማን ያለው በስላሴ ስም ንገሪ። እሺ መተት አለው። የምን መተት? የትምህርት ስንተኛ ክፍል ነው? 7። እሺ ሌላስ? ሌላ የለም። እሺ አይነ ጥላለሽ? እሺ ቡዳለክ? እሺ ሁላችሁም ነው የምትሄዱት። ተንበርከክ፣ አንተም ተንበርከክ። በስላሴ ስም በልጥራ። ሁለታችሁም ጥሩ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም በልጥራ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ ቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል። በስላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል 7 የጩ አንድ ላይ ቶሎ በል 7 የጩ ነው። 1 2 3 4 5 6 በል መጨረሻ ገንዝ እናሄድ። የዘብር ዳኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ። እግዚኦ ማረነ ክርስቶስ ኪዳነ ምሕረትን አመስግንላቸው። ከባድ ነው፣ ዘግናኝ ነው። አይ ና እስኪ ና ብድግ በል። አይዞህ። ማን ነው ስምህ? አሜን። አሜን። አቤት አሜን። ምን ነው? የት ነበርክ? እኔ አሰላ። ከአሰላ ነው የመጣኸው? አሁን የት ነው ያለው? እኔ አላውቅም። አይ እዚህ ማን ያመጣኝ? ነስቲና አክስቶች ናቸው ያመጡት። እሷን አውቃታለሁ። እዚህ እንደመጣ አታውቅም እንዴ? ለምን ራሱ ተቆጣጥሮት ምን ያውቃል? ራሱ እኮ ነበር። በኢየሱስ ስም እንግዲህ አሜን። ያደረገ ነገር ልጅ ነህ፣ ላንተ ለመናገርም ይከብዳል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። አይዞኝ። አሁን ያለኸው ኪዳነ ምሕረት ቤተክርስቲያን ያለው አሰላ? ኧረ አይደለም፣ አዲስ አበባ። ኧረ እኔ አላውቅም። ምንድነው? አዲስ አበባ ነው ያለኸው ጎሮ ኪዳነ ምሕረት የምትባለው ቤተክርስቲያን ነው። እንግዲህ ለመናገር የሚከብዱ መንፈሶች ተሸኝተውልሃል። ኪዳነ ምሕረት የመጨረሻ ታድርግልህ። የምን መንፈስ? ያው ብንነግር እንዴት አድርግ ምን ብለን እንንገረው? ሊደነግጥብናል፣ ሊቅርብን። እሺ እስከ ስንት ቀን ያላችሁት? መቼ ነው የምትሄዱት? ኮንትራት ይዘን ነው የመጣው። አሃ ልትሄዱ ወደ አሰላ? ሁለታው እዚህ ጋር ሌሎችም እዛ ጋር ነው። እሺ ወደ አሰላ ሊሄዱ እንግዲህ እናንተ ኢመርጀንሲ አሸኝታችሁ ለመሄድ ነው ወይ? አሰላዎች ወይ ደግሞ አንድ ቀን እንመጣ ይሆናል። ኑልን አሰላ ብዙ ህዝብ ተይዟል። ይኸው እየዛተብኝ ነው ያምሰል። እስኪ የትኛው ነው የሚዘታው? ወዶ ሄዳል። እሺ አይዟችሁ። እሺ አሚን።
እና ያለው አዲስ አበባ ነው። ጎሮ ኪዳነ ምሕረት ነው። ኪዳነ ምሕረት ምራሃለች። እኔማ አንዳንድ ምክር ቢጤ እንድንሰጣችሁ ነበረ። ቾኮላችሁብን እንግዲህ አሰላች። አዎ ቆዩና ከአገልግሎት በኋላ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ